ወርቅ ስትገዙ እጅግ መጠንቀቅ ያለባችሁ ነገር በተለይ አረብ ሀገር ያላችሁ ልጆች የገንዘብ የመግዛት አቅም እየተዳከመ ስለሚመጣ ገንዘባችሁን በወርቅ ማስቀመጣችሁ ሁሌ መመክረው ነው። ነገር ግን እንዲህ አይነት የማጭበርበር ስራ ደግሞ ዓለም ላይ በጣም እየተሰራ ነው። በተለይ አረብ ሀገራት እነ ዱባይ ምናምን ተጥለቅልቋል። ቤንጋል ይባላል። ከመሬት ውስጥ ከአፈር ውስጥ ነው የሚወጣው። ልክ እንደ ወርቅ ነው፣ ግን በጣም ርካሽ የሆነ ነገር ነው። በጥቂት ዶላሮች ነው የሚሰራው፣ ግን ወርቅን ስለሚመስል እያሳሳተ ነው። ከዚህ በፊት የነበሩ ፎርጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናሌ ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ በ2018 በኢትዮጵያ የወርቅ ዋጋ እንዲሁም የብርና ወርቅ ዋጋ ስንት እየተሸጠ ነው የሚለውን እንመለከታለን። የ18 ካራት፣ 21 ካራት፣ 22 ካራት፣ 24 ካራት እንዲሁም የሀገር ውስጥ ወርቅ ስንት እየተሸጠ ነው፣ እንዲሁም የውጭ ብር ለግራም ስንት እየተሸጠ ነው የሚለውን እንመለከታለን። አንድ መልእክት አለ። ከውጭ ለምትመጡ ሌላ ነገር ይዛችሁ ከምትመጡ ወርቅ እየገዛችሁ ወደ ሀገራችሁ ይዛችሁ ብትመጡ እመክራለሁ። እንዲሁም ያዋጣችኋል፣ ብታጌጡበትም ትችላላችሁ። ልሽጠው ብትሉ ያተርፋችኋል። በየቀኑና በየወሩ እየጨመረ የሚገኝ ነገር ስለሆነ ምንም አይነት ኪሳራ ስለሌለበት፣ እንዲሁም የወርቅ ዋጋ አስደንጋጭ ጭማሪ የዓለም መነጋገሪያ የሆነው ለምንድን ነው? ዓለም ድንገተኛ የወርቅ መናጋት ውስጥ ገብታለች። እንዲሁም ዋጋው ከጠበቅነው በላይ በፍጥነት እየጨመረ ሲሆን ባለሙያዎች እንደሚሉት ደግሞ ይህ ገና የመጀመሪያው ሊሆን ይችላል ብለዋል። እንዲሁም የወርቅ ዋጋ ስንመለከት በኢትዮጵያ ስንት እየተሸጠ ነው የሚለውን አብረን እንመለከታለን። እንዲሁም በዲርሃም ስንት እየተሸጠ ነው የሚለውን አብሬ ግምት አካትቼላችኋለሁ። 1 ካራት እንዲሁም በ1 ግራም በዱባይና በኢትዮጵያ ብር በባንክ በዛሬው ምንዛሬ መሰረት እንመለከታለን። እንዲሁም አንድ የ18 ካራት ወርቅ በዲርሃም 388 ብር ከ25 ሳንቲም እየተሸጠ ሲሆን እንዲሁም በኢትዮጵያ ብር 14996 ብር እየተሸጠ ይገኛል። 21 ካራት ወርቅ ደግሞ በድርሃም 452 ብር ከ75 እየተሸጠ ሲሆን በኢትዮጵያ ብር ደግሞ 17489 ብር እየተሸጠ ይገኛል። ይህ ማለት ቫትን ሳያካትት ነው። ቫትን ጨምሮ ከሆነ እስከ 19500 ብር ነው እየተሸጠ የሚገኘው 21 ካራት ወርቅ፣ በተለይ የባህሬን ወርቅ ማለት ነው። ሌላም እንደዚሁ የሚቀንስ 21 ካራት ወርቅ አለ። እስከ 16000 ብር የሚሸጥ የሌላ ሀገር የአረብ ሀገር ወርቅ የሆነ ማለት ነው። 22 ካራት ወርቅ በ472 ብር ከ25 ሳንቲም በድርሃም እየተሸጠ ሲሆን በኢትዮጵያ ብር ደግሞ 18240 ብር ከቫት ውጭ እየተሸጠ ይገኛል። ቫት ስትጨምሩበት ወደ 21000 ብር አካባቢ ይጠጋል። ሌላኛው 24 ካራት ወርቅ ነው። 24 ካራት ወርቅ እስከ 510 ብር በድርሃም እየተሸጠ ሲሆን በኢትዮጵያ ደግሞ ከቫት ውጭ 19696 ብር እየተሸጠ ይገኛል። እንዲሁም ከፍተኛ እስከ 20 ቫትን ጨምሮ ደረሰኝን ጨምሮ እስከ 22500 ብር እየተሸጠ ይገኛል። ወርቅ ስትገዙ ደረሰኝ መቀበል አትርሱ። እንዲሁም ጥንቃቄ አድርጉ ስትገዙ ማለት ነው። ዋጋው እየጨመረ ያለው ለምንድን ነው? 6 ዋና ዋና ምክንያቶች እንመለከታለን ማለት ነው። በመቀጠል ማለት ነው ወርቅ ለምንድን ነው የሚጨምረው የሚለውን፣ ሁለተኛ ብትገዙት እንደማያከስራችሁ ላረጋግጥላችሁ ስለምፈልግ ነው። እንዲሁም የሀገር ውስጥ ወርቅ ደግሞ ለግራም እየተሸጠ የሚገኘው 7000 ብር እየተሸጠ ይገኛል ማለት ለግራም። ብር ደግሞ ለግራም ከ400 ብር እስከ 450 ብር ለግራም የውጭ ሀገር ብር እየተሸጠ ይገኛል ማለት ነው። እንግዲህ በዓለም ኢኮኖሚ አለመረጋጋት፣ ጦርነት፣ የዋጋ ግሽበት እና ያልተረጋጉ ገበያዎች ባለሀብቶች ወደ ደህና ንብረት እንደ ወርቅ እንዲያዘግሙ ያደርጋቸዋል። እንዲሁም የወለድ ምጣኔ መቀነስ ነው አንዱ ወርቅ እንዲጨምር የሚያደርገው። ማዕከላዊ ባንኮች የወለድ ምጣኔን በቅርቡ ይቀንሳሉ የሚል ግምት ወርቅን ይበልጥ ማራኪ ያደርገዋል። እንዲሁም የአሜሪካ ዶላር መዳከም ሲሆን የዶላር ዋጋ ሲወርድ የወርቅ የዓለሙ አቀፍ ዋጋ ይጨምራል ማለት ነው። ሌላኛው ማዕከላዊ ባንኮች ትላልቅ ባለሀብቶች ንብረታቸውን ለመጠበቅ ታሪክ ባልታየ መልኩ ከፍተኛ መጠን ያለው ወርቅ እየገዙ ነው የሚገኙት። እንዲሁም ማዕድን አቅርቦት ውስንነትና ምርት ከዓለም አቀፍ ፍላጎት ጋር እኩል መሄድ አልቻለም።
የዋጋ ግሽበት ስጋት ሰዎች የወረቀት ገንዘባቸውን ዋጋ እንዳይቀንስ ለመከላከል ወርቅን እንደ ምርጥ አማራጭ ያምናሉ። ሁሉም ምልክቶች እንደሚያሳዩት የወርቅ ዋጋ በሚቀጥሉት ወራት የበለጠ ከፍ ሊል ይችላል። ኢንቨስትመንት ለማድረግ አስባችሁ የምታውቁ ከሆነ አሁን ፍጹም ትክክለኛ ጊዜ ሊሆን ይችላል ማለት ነው። እንግዲህ ወርቅ ብትገዙ ስትመጡ በተለይ ውጭ ያላችሁ አረብ ሀገር ያላችሁ ልትሆኑ ትችላላችሁ። ወደ ኢትዮጵያ ስትመጡ ወርቅ እየገዛችሁ ወደ ሀገራችሁ ይዛችሁ ብትመጡ ነው የምንመክረው። እንዲሁም ያዋጣችኋል። ብታጌጡበትም ትችላላችሁ፣ ትጠቀሙበታላችሁ። እንዲሁም ተቀምጦ በፈለጋችሁበት ሰዓት ልሽጠው ብትሉ ያተርፋችኋል እንጂ አንድም ኪሳራ የለውም። በየቀኑና በየወሩ እየጨመረ ስለሆነ ምንም አይነት ኪሳራ ስለሌለው ምናምንቴ ነገር እየሰበሰባችሁ ከምትመጡ ይህን ብታደርጉ አሪፍ ነው እላለው። እንግዲህ የወርቅ ዋጋ ለዛሬ ይዤላችሁ የቀረብኩት ይሄን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ከውጭ ስትመጡ ተፈላጊ ወርቅ 21 ካራት ነው። ብዙ ጊዜ ለቃል ኪዳንም ለአንገትም ለጣትም የሚፈለገው 21 ካራት ወርቅ ብትገዙ ነው አሪፉ። እንዲሁም ከወርቅ ደግሞ ተፈላጊው የባህሬን ወርቅ በጣም ተፈላጊ ወርቅ ነው ማለት ነው። እንግዲህ በኢትዮጵያ ያለበት ወቅታዊ ዋጋው ይሄን ይመስላል። የሀገር ውስጥ 7000 ብር ነው ለግራም እየተሸጠ የሚገኘው። እንዲሁም እነዚህ ደግሞ የ21 ካራት 18 ካራት እየተሸጠ የሚገኘው አሁን ላይ ወደ 14996 ብር ነው። ይህ ማለት ከቫት ውጭ ነው። ቫትን እዚህ ላይ 15% ትጨምራላችሁ። እንዲሁም 21 ካራት 17489 17500 ብር ነው የሚሸጠው። ቫትን እዚህ ላይ ትጨምራላችሁ። ከቫት ውጭ ነው ይሄ። እንዲሁም 22 ካራት 18240 ብር ነው እየተሸጠ የሚገኘው። ይሄም ከቫት ውጭ ነው። እንዲሁም 24 ካራት 19696 ብር ነው እየተሸጠ የሚገኘው። ይሄም ቫትን አያካትትም ማለት ነው። እንግዲህ ቫትን ለማካተት ከፈለጋችሁ 17500 ብር ነው 21 ካራት የሚሸጠው ብያችኋለሁ። እንግዲህ በ15% ማባዛት ነው ማለት ነው። 17500 ብር ሲባዛ በ15% ስታደረጉት ወደ 2625 ብር መጨመር ማለት ነው። እዚህ ላይ እንግዲህ ወደ 20 ሺህ ብር ወደ 19500 ብር አካባቢ ይጠጋል ማለት ነው። እንግዲህ ይሄን ይመስላል። እንደገባችሁ ተስፋ አደርጋለሁ። ያልገባችሁ ነገር ካለ ሀሳብ አስተያየት ኮሜንት ላይ መጠየቅ ትችላላችሁ። እኔ ወዲያው መልስላችሁ ይሆናል ማለት ነው።